እንዳታገናኙት እኔ ማንም የሚያኖረኝ የለም ማንም ምንም እንዲመጣብኛል እንዲባላለው ምለው ምፈራው ነገር የለም እኔ ከምንም ጋር ንክኪ የሌለኝ ጽድት ንጽት ብዬ የምኖር ሰው ነኝ ከማናቸውም ርቄ ይሄ ነው እኔን ምንንም ማምጣታችሁ ሚዲያ ላይ አከሱኝም የበላውት የሰው ብር የለ ያሰቃየውት ሰው የለ የበደልኩት ሰራተኛ የለ ያሸማቀቅኩት የለ አንድና አንድ የሰጣችሁኝ ላይሰንስ ነው ደጋግማችሁ ስታወሩ ብትሉ ሌላ ነገር እኔ ማንም ሐቅ የለብኝም ከኪስ ያውጥቼ ይሆናል እንጂ ከሰው ኪስ ወደኔ የቀረብኝ ነገር የለም ለዛ ነው በኮንፊደንስ ወጥቼ የምናገረው አንዳቸውም ወጥቶ አይናገሩም ዛሴት ይቅርታ ትበል መሲ ይቅርታ ታድርግ ብዬ እኮ እየተማጸንኩ ነው ያለሁት ሶስቴም እንዲህ ያመመኝ እንኳን ሶስቴ ሱቋ ሄጃለሁ 3 ጊዜ አጣኋትኝ ስልክ ስንቴ ነው ደወልኩላት አታነሳም ቢከስ ታውቃለች መሲ ለዚህ ጉዳይ እንደምደውልላት ሌላ ነገር እኮ የለውም ይቅርታ አርጉላት ማለት ምን ማለት ነው ፈጣሪ ይቅር ብሎን እንጂ ደሞኛ ዱባዮች በፈጣሪ ምህረት የምንኖር ሰዎች አይደለን እንዴ ታው እንጂ አራታው እንደው ጻድቅ ስንሆን እኮ ነው ራሴ ያስቀኛል ብዙ ተሰዳድበናል ከዚህ በላይ የሰው ሰውም ተጋሉ እኮ ይቅር ይባባላል አራተውኝ ባክክ እንደው አንዳንድ ጊዜ እንደው ኮሜንታቶች ብዙ ያሰሩሻል እቺ ሰማሽ ነው አናኝ እኮ ስሜታዊ አድርገው ሊያስለፈልፉኝ ነው አራታው እኛ በተለይ እዚህ ዱባይ ያለን ኢትዮጵያውያኖች እኮ በፈጣሪ ምህረት የምንኖር ሰው ማስነሽ ነች ነው ከዝማን በላይ መሲን ተቀርቢያታለሽ መስለኛል አንቺን ለስባይ ነው እቺ ተይዛ ከምትሄድ ቤተሰብ አላት በስሯ የምታሳብረው ይቅርበያት ነው ከይቅርታ በላይ ምንም ነገር በቃ እኔ ለዛ ነው የምደውለው ለምን ቤቷ ሄድኩኝ ኤቢዲ እኔ እዚህ ዴይስ ቲክታክ ላይ ራሱ የለሁም አይተከኝ ኮን አሞኛል ጠፍቻለሁ ቲክታክ ላይ ከመሲ በላይ የምትቀርቢ ሰው የለም እናካለን እህትሽ ነች ስለዚህ ያው ይቅርታ ነው ከይቅርታ በላይ ምንም ነገር የለም ተደጋጋሚ ጠይቋት የሚካለሽ ደግሞ ይስሯን ታበላሻለች እንጂ ምንም ይጠቅማት ነገር የለም ነገጧት አንገቷን ምንደፋበት ነገር ነው መማሪያ ትሆናለች ብላችን ሊካባረረች ነገጧት እሷን መሲም ብሎ የሚወጡ ደንበኞቿን ማሸሽ ነው ስለዚህ ጥንቃቄ ብታደርግና መልካም ነገር ብታስብ ነው ባይነኝ ባይገርምክ ማለት ነው ኤቢዲ ልንገርክ እኔ ምን አለችኝ መሰል አንቺ አሁን ይሉሽ 1700 ሰው አለ ዝማም አንድ ጥያቄ ልጠይቅሽ አሁንም ደግሜ ነው የምጠይቅሽ አንቺ ልጇን ተሳድበሻል ጎቺ እሱን ነው እኔ ከየት እንዳመጣችሁት እኔ አላውቅም እኔ ልጇን በጭራሽ አልተሳደብኩም በቃ የውላችሁ ሄሊ ኤቢዲ ግርማሞ እዚህ ውስጥ ያላችሁት ከታችም ያላችሁት ለኔ እያንገፈገፋት እንባያነቃት የነገረችኝ አላዶርን የሰደበችብሽን ዱባይ ላይ ብትኖር ምን ታደርጊያለሽ አለች በቃ ይሄን ያለች ዱባይ ተቀምጣ አላዶርን የሰደበችብሽን እውነት ታይ ብለሽ እሺ ብለሽ ትታያለሽ ወይ አለችኝ እኔ ደግሞ ይሄንን አላቅም ልጇን ሰድበሽ ከሆነ እኔ አላቅም አሁንም እኔ ምን ልልሻለሁ ሬሳይ በካርጎ ይግባኔም በእውነት እኔ አንድ ልጅ ብቻዬን ማሳደግ ሴት ነኝ ልጇን አልተሳደብኩም ከልጅ ራሱ ለይቻት አላቅም ምክንያቱም የልጇ ጓደኛ አልተሳደብኩም ያን ስታወራ ቪዲዮ አላት እኔ ግርማሞዬ እኔ በስልክ ነው ያለችኝ በስልክ ስናወራ ስለዚህ ላይሆን ይችላል ካላት መረጃ ትላክ ልጅ መስደብ ነውር ነው ኃጢያት ነው ካደረግሽ ይቅርታ ጠይቃለች በርግጥ ግን እስቲ ታደርግ ምን አርጊ ነው የሚለኝ አንተ ሽመልስ የምትባል ሰው የኔን ምን አርጊ ነው የምትለኝ እንዴ ሰው ይስንት ቀን ይዞኛል እኔ ምን አርጊ ነው የምትለኝ ጉቺ ተው ሞባይል የምትሸጠው እሷ በእንተ በሐዋላ ነው ተው መዘዝ ይዛችሁ እየመጣችሁ ነው ማን እኔ ነው የምትለኝ በቃ ተው የምትለው ማንን ነው እኔ ነው ተው ሰው አታስለቅሱ ተው ማንን ነው ተው የምትለው ነው እኔ ጥያቄ ለምን በስነ ስርዓት አታወራም እኔ ሞባይል የምትሸጠው በሐዋላ ነው መሲን ነው የምትለው በሐዋላ ኢንፎርሜሽን እኮ እየሰጠ ነው እኔን አጨምረኝ አንተ ሰውዬ ይሄ ሰውዬ ፎሎ አደርገዋለሁ አይደለም ተው የሚለው እኔ ምን ስላደረኩ እኔ ላይ ችግር ካለባችሁ አሁን ክሰሱኝ እኔ ያልኩ ሰው ነኝ ሄደ እኔን እንዳታስፈራራኝ ሰውዬው ምን ተይ ላይ ምን አይነት ተይ ያማል እንዴ ሂዳ እናንተ አልገባችሁም ይሄ ሰውዬ አማርኛ እያወራ ነው አልገባችሁም እናንተ ጉቺ ተው ይላል እንዴ ሂድና ክሰስ እኔን አንቺን አይደለም ጉቺ ወይ ይሄ ሰውዬ አንቺን አይደለም ሌላ ነገር እያወራ ነው ገብቶኛል ተው ብሎ እኔን ለምን ይጨምረኛል ነው የኔ ጥያቄ ግድ የለሽም ቆይ እኔ እየገባኝ ነው ሂድበት ሽመልስ ጨርሻል ተው ይላል እንዴ ኖ ጉቺ ያወራው ሌላ ነገር ነው እግዚአብሔር ምስክሬ ነው በጣም ከባድ ነገር ነው አውርቶ የገባው እኔ ደውልልሻለሁ
እሱ ያወራውን ነገር ጠይቅሻለሁ ዱባይ ላይ ከዛ ማለት ነው ምንድነው ያወራው? እኔ እኮ ተውጉ የምን አባቱ ተውጉ ነው ብዬ እኮ ነው እኔ አሁን አይደለም የሆነ ከታክስ ጋር የተያያዘ ነገር ነው ያወራው። እኔ ገብቶኛል እንደዛ ከታክስ ጋር የተያያዘ ነገር ነው። መሲ የምትባላው ታክስ አትከፍልም ዱባይ ላይ። ተው ግርማሙ፣ እሺ እረፍ ግርማሙ፣ እረፍ እንዳትናገራት እረፍ። እሺ ውጪ ነገሩ አሁን ወደ ሌላ ተቀይሮብሻል። ይቅርብሽ። በኋላ እሷ ስትገባ አይሻልም? እሷ ስትገባ ጠርተሽ ያለውን ነገር ብጨርሱ መልካም ነው የሚል እምነት አለ አይደለም? እኔ እኮ ይሄ ሰውዬ ማለት ነው ኤቢዲዬ ሁሌ እንደዚህ የሆነ ነገር ስናወራ መጥቶ ቆይ መልስ የምትባል ሰውዬ ፎሎ አድርገኛል፣ መልሼልሃለሁ። በውስጥ አውራኝ። ለማንኛውም ፈልግሃለሁ። አንተ ከባድ ሰው ነው። ግርማሙ አንተ ለምታት እሷን ይሰብራል ማለት ሰው ጥሩ አለ። ለውስጥ አታጋቧት። እሷንም ለመጋባቱ ጥሩ አለ። ዙሩ ዙሩ የዚህኛይቱ ኬዝ እንዲዘጋ ከሆነ ፍላጎታችሁ ቀስ አድርጋችሁ መሲንም ለመያዝ ሞክሩ። ጉቺ እየሰማሽ ነው አይደል? ሰው በገባ ቁጥር ነገሮች ሁሉ እየጨኸነኑ ነው የሚሄዱት። ስለዚህ ዝጊውና አጀንዳውን በኋላ እሷ ስትገባ እንተኝታ ሊሆን ይችላል። በኋላ አነጋግሪያቸው ያለውን ነገር ማለት ነው። አይመስልሽም? ውጪ ቢዲ ምን መሰለ አሁን እቺ ልጅ ይቅርታ በተደጋጋሚ ጠይቃለች ተብሏል። ዘወሬስ ሰናሪዮ እቺ ልጅ ወደ ዲፖርት ነው የምትደረገው። ሌላ ነገር እኮ የለም። ይቅርታም የጠየቀችው የሚበላ መስቀል ላይ የሚሰቅላት እንደ ኢየሱስ ክርስቶስ የለም ማንም። ገብቷል? ስለዚህ ምንም አትሆንም ማለት ነው ባጭሩ። መሲን ግን ከዛ በኋላ ሞባይሏን ዲፖርት ማን ያለው እቺ ልጅ የብር ቅጣትም ይሆናል የሚቀርብባት። ምን አድርጋ ነው? ይሄን ያህል የከበደ ወንጀል እኮ አይደለም። ሰው ብዙ እዚህ ሀገር ብዙ ነገር አይተናልና ነው። ሄልዬ በአዲሱ ህግ ስድብ ስንት እንደሆነ ታውቂያለሽ ማሪ? ስንት ነው? እቺ እንኳን እንደዛ አይነት ነገር ውስጥ የለውም። ተይው እናቴ ይቅር ይሻላል ዲፖርት ልትይና። አረ ማሪ ስድብ ግን እኮ ዝም ብዬ ሳስበው ይመቻቸው። ግን እኮ ተንፈሽ እንዳንል ነው ያደረጉን። ይመቻቸው ኢመራቶች። እኔ አላቭ ኢመራት አላቭ ዱባይ። ተንፈሽ እንዳንል ይኸው ከታች ይጽፉልሻል ስንት እንደሆነ ያቸው ያውቃሉ እኮ እኚህ መሽኩክ ኮመንታተር። አረ ኮመንታተር ይመቻችሁ። እኔ ግን አንተ ዋጋውን ራሳቸው ይጽፋሉ ከታች። እኔ ግን እንደናንተ የተረገመ ሰው አይቻለሁ። ኮመንታተር ቀደም እንዲህ ብላ ትጽፋለች። አንዷ ነው እየደጋገመች ህጉን ፈርተን እንጂ እኛ የምንናገረው ስንት አለ ይላል። ማሮቼ እኔ እኮ ታስቁኛላችሁ። ኧረ በስመ አብ እንዴ! መነሻው ራሱ ያስደነግጣል እኮ። እንደው እኔ እንጃ አላቅም። እንደው የቁልቢው ገብርኤል ዝማምዬ ልቧን ያራራልሽ። አሜን። እውነት ነገር ልብ የሚነግረኝ በእውነት ታነሳላት እግዚአብሔር ልቧን ያራራላት። የእውነት በጣም ታነሳላታለች። ብስጭት ምናምን ገባሽ አይደል? ለምን ስለተደራረበባት ይመስለኛል። እና በስራዋ ላይ እንጀሯ ስለሆነ አንቺ ላይ ፈራጅ አይደለሁኝም። እውነት የለምልሽ ግን በስራ ላይ እንዳትሰሪ ላይ እንትን ትያለሽ እና ይቅርታ ግን ታደርግላታለች። እኔ ውስጥ የሚነግረኝ ይሄንን ነው። 60 ሺህ የከፈለ ልጅ አውቃለሁ። አዎ እዚህ ጋይሶች የህጉ በጣም ከባድ ነው። እኔ አሁን እዚህ ሀገር ያለ ሰው መናገር ሲያምረኝ ስም አልጠራም። ምልክቱን እየተናገርኩ ተረግረግ አድርጌ በሾርኔ ከዛ ሪከርደሮች የኔ ፍቅር ገና ስጀምር ያውቃሉ። ፎቶ ፖሰት ሰጥ አድርገው ይለጥፉልኛል። ትንፍስ ስላለሁ ለምን ልቃጠል? ግርማ ሞቶላ የዘማይን ስም አልጠራም። ብሞት ግደኝ። ጉቺ ወይ ሐምዛዬ እንዴት ነህ? እንዴት አደራችሁላችሁ? እንዴት ነክ አለህልኝ? አለን ደህና ነኝ። ጠፋሽ? ደህና ነኝ። ምን እጠፋለሁ? አሞኛል። አንተ መች ፈለግከኝ? አሞኛል እንኳን ብዬ እና ታዲያ እንደ ሰው እኮ አንድ ጠየኩሽ። ከዛ በኋላ ላይቭ አገኘሁሽ አይደል? አንድ ቀን እኮ ነው የገባሁት።
አንዴ እሱን አየው። ከዛ በኋላ ደውላለሁ ብዬ ደግሞ ረሳው። ኧረ ብታይ እየተሻለኝ መልሶ እየጣለኝ አቅም አጣሁ። አሁንም የዚች ልጅ ጉዳይ ሆኖብኝ ነው። ስልክ አላነሳ ስላለች ምናልባት አንድ ጥያቄ ጠይቂልኝ እማ። አሁን እኮ ኦንላይን ነው ሊንክ የሚላክ